ያለው ሩታ ጋር ሄደው ልጅ ለማየት እሷ እየተጠቀመችብህ ያለው ነገር በሌላ ነገር ነው። ሌላ ብዙ ነገር እያደረገች ሄርሜላ ምንም አይሰማት እኮ ምንም ያደረገችው ነገር የለም። ሩታም ቢሆን ሄድኩኝ ልጅ ለማየት ሲሄድ ከእሷ ጋር ተጣልቼ ወይንም ግብ ፈጥሬ ግዴታ መሆን የለበትም አይደለ? እኔና እሷ ሰላም መሆን አለብን። እኔና ሩታ ፍቅር መሆን አለብን። አብረን መኖር ጀምረናል ማለት አይደለም። ይኸው ማለት አይደለም። ገባክ? ይሄ ነገር ደግሞ ግልጽ ነው። እኔ ራሴን ማንነቴን አውቀዋለሁኝ። ስለዚህ እኔ አሁን እንደማወዳደርም አታድርጉብኝ ነገሮችን። ማወዳደር ሳይሆን ሁለታቸውንም አልጠላቸውም። ሁለታቸውንም በጣም ነው የምወዳቸው። ስለኝም እኔና እሷ እንተዋወቃለን በመናገር ወይም ከሁሉም ነገር ተግባር ይበልጣል ብዬ እኔ ላይ ያየችው ነገር እሷ እንደማልወዳት ካሰበች ይመቻት፣ ችግር የለውም። ስቲል እስከዛሬ ድረስ የሆነ ወይ መልስ ተሰጣቸዋል ስለ ሄርሜላ በጋዝ እንግዲህ ሁለቱንም ወዳቸዋለሁኝ፣ ሁለቱንም አልጠላቸውም። ነገር ግን ስሜት በመናገር ብቻ ፍቅር አይገለጽም። እንደዚህ ብለህ ለምን ጎዳሃት ሄርሜላን? እኔ በማባረራባት መልኩ አባራታለሁ ከህይወቴ። ለምን እንደዛ አልካት ብሎ አቤላ ላይ ጓ ብሏል ማለት ነው። እና ዳኒና እንትና ደግሞ መይሪ ከቤት አንወጣም፣ እሷ ለአብርሽ ጋር ታርቅ ያለሁኝ ሩታዬ ሰላም አውርጃለሁ፣ በሰላም መንገድ ቤቴን መምራት ነው የምፈልገው፣ ውጡልኝ፣ እሷ አሁን ሊመጣ ነው፣ እናንተ ጋር መገናኘት አይፈልግም፣ እኔ ጭቅጭቅ ሰልችቶኛል ብላ ስትላቸው አንወጣም፣ ባንዴ ለምን አመንሽው፣ ታለቅሻለሽ ወደፊት ምናምን እያሉ በቃ ግርግር እየፈጠሩ ነበር። ምን አገባቸው? በነገራችን ላይ ሩታ እስከ ዛሬ ድረስ በህይወቷ በራሷ ነው የቆመችው። ማንም ሰው ከጎኗ አልነበረም። በእርግዝናዋ ሰዓት ትቷት የሄደ ወንድ ዛሬ ላይ ቆማ አሳይተዋለኝና እንደ ማንኛውም ሁለት በላ አብርሽ አሁንም ሁለቱን እንደሚወዳቸው በግልጽ ተናግሯል። እንግዲህ ማን እንደሚያፈቅርና እንደሚያገባ አብረን እናያለን። አዎ አንዳንድ ሰዎች ናቸው አሁን ተደናግሬ ያለሁኝ ውስጤ በጣም ተረብሸዋል እያለ ነው። እንግዲህ ሄርሜላም እያለቀሰ ነው፣ ሩታም የኔ ነው ብላ ይሄው በኮንፊደንስ እየተናገረች ነው። ታርቀናል፣ እርቅ አውርደናል፣ እኔ እና አብርሽ አልተጣላንም፣ በቃ ሰላም ነን፣ በሰላማዊ መንገድ ልጁን እያየ ይወጣል፣ ቤቱ ነው ያለው፣ ውጡልኝ ያለቻቸው። መረምና ዳኒ ደግሞ ድርቅ አሉ፣ ለምን እንደሆነ አላውቅም። እና መልስ ሰጥቷል አብርሃም። እንግዲህ ዛሬ እንደዚህ እኔ እና እሷ አውርተን የምንፈታው ነገር ነው፣ አፈቀርኳት አላፈቀርኳት አንተ ምን ይመለከታል ተብሏል አቤላ ማለት ነው። የሰው ልጅ ማለትም ፍቅር በግልጽ በቃላት ብቻ እንትን አይልም፣ ግን እያደረገ ያለው ነገር ለራሱ ፍቅርን አይገልጽም። ለሄርሜላ ምንም ተጠንቅቆ የሚያደርገው ነገር የለም። ሩታን አለመቀበል በሚዲያ ላይ አለመቀበል እንጂ ውስጡ ሩታ እንደምታወራው ከሆነ አብረው እንጆይ እንደሚያደርጉ ምሳ እንደሚበሉ እንደሚዝናኑ ሩታ እያወራች ነው። እርግጠኛ ነኝ በኮንፊደንስ ነው እያወራቻቸው። እንደማይረምንም ምሳም መጋበዝ ዛሬ ምሳ አብረን እሺ ካለ ቪዲዮ እንቀርጻለን ብላለች። ቪዲዮ ነገ ይለቀቅላችኋል ማለት ነው እንጂ አብርሽና ሩታ ታርቀው ደህና ሰላም አውርደው እየኖሩ ነው። ከኋላ የመጣኝ ነው አጣ። ለማንኛውም ጥግሽን ያዥ ሄርሜላ፣ ራስሽን ነፍሰ ወቂ ለማለት ፈልጋለሁ። በእውነት ሰው ባል ላይ ጉፍ ብለሽ ራስሽን ዝቅ አታርጊ። አብርሽ ሁለቱንም ባንድ ማንን እንደሚርቅ ግራ እንደገባው ነው የተናገረው። ሲቀጥል ደግሞ እንደዚህ ነገር በሰውና ስሜት የሚሰማት ከሆነ በዚህ መልኩ እንደፈለገ መሆን ትችላለች፣ ይመቻት፣ አልፈልጋትም ብሏል ሄርሜላን ማለት ነው። እንደዚህ እሷ የሚሰማት እንደማላፈቅራት ከተሰማት በቃ ይቅናት፣ ማሰላማ ነው ያላት። ሌላ ምንም አላለም። በኮንፊደንስ ላይክ አድርጉ ቪዲዮ እስከመጨረሻ። ስሜት በመናገር ወይንም ከሁሉም ነገር ተግባር ይበልጣል ብዬ ነው ማስበው። ገባክ? ስለዚህ እኔ ላይ ያየችው ነገር እሷ እንደማልወዳት ካሰበች ይመቻት፣ ችግር የለውም። ገባክ? እኔ ላይ ስቲል እስከዛሬ ድረስ የሆነና ሄርሜላ ከተገናኘን 6-7 ወር ሊሆነን ነው አይደል? እስከዛሬ ድረስ ብዙ ታልፈናል፣ ብዙ ቆይተናል፣ ብዙ ተጣልተናል፣ ብዙ ተዘቃጭቀናል፣ ብዙ ደግሞ ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አብረን አሳልፈናል። በእነዛ ጊዜያቶች በሙሉ እኔ ላይ ያየችው ነገር ማልወዳት ካወቀች እስከዛሬ መጠበቅ አልነበረባትም። ላይፏን መቀጠል ትችል ነበረ። ገባክ? ግን ደግሞ ትወደ እንደምታፈቅረ እንደምታከብረ ብዙ ጊዜ ነግረሃለች። በአንተ ብቻ አይደለም በሰው ፊትም በአደባባይ በሶሻል ሚዲያም ብዙ ጊዜ ነግረሃለች። እንደምታፈቅረ እንደምታከብረ ከአንተ ጋር ወደፊት ብዙ ላይፍ ማሳለፍ እንደምትፈልግ ብዙ ጊዜ ነግረሃለች። ያንን ነገር አንድ ቀን ወይ ከልብ እንደምትወዳት ወይ እንደምታፈቅራት ተናግራ አታውቅም። አብርሽ ሩታ ጋር እያደረክ ያለው ነገር ልክ ነው። ሄርሜላ ምንም አይሰማትም።
እንዴ እኔ እኮ መሀል ቤት ሲጨነቁኝ ያለው እኔ ሩታ ጋር የምሄደው ልጄን ለማየት ነው። ልጅ እሷ እየተጠቀመችብህ ያለው ነገር በሌላ ነገር ነው። አንተ ግን በልጅህን ለማየት ሄደህ ሌላ ብዙ ነገር እያደረገች ነው። ሄርሜላ ምንም አይሰማትም እኮ ምንም ያደረገችው ነገር የለም። ሩታም ቢሆን ሄድኩኝ ልጄን ለማየት ሲሄድ ከእሷ ጋር ተጣልቼ ወይንም ግብ ፈጥሬ ግዴታ መሆን የለበትም አይደለ? እኔና እሷ ሰላም መሆን አለብን። እኔና ሩታ ፍቅር መሆን አለብን እንጂ እኔና ሩታ አብረን መኖር ጀምረናል ማለት አይደለም። እኔ ወደ ሩታ ተመልሻለሁ ማለት አይደለም። ገባህ? ይሄ ነገር ደግሞ ግልጽ ነው። እኔ ራሴን ማንነቴን አውቀዋለሁኝ። ስለዚህ እኔ አሁን ይሄ ሁለቱን እንደማወዳደርም አታድርጉብኝ ነገሮችን። ማወዳደር ሳይሆን ሁለታቸውንም አልጠላቸውም፣ ሁለታቸውንም በጣም ነው የምወዳቸው። እሱ ጋር ሆነ ከእሱ ጋር መሆን እንፈልጋለሁ። በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንውጣ። ዳኒ ትወጣላችሁ እሱ ጋር ማለት ነው። አብረን ምሳ ስንበላ ስንጫወት ስንዝናና ምናምን ያሉትን ነገሮች በደንብ ቀርጬ አሳያቸዋለሁኝ ከተስማማልኝ ማለት ነው። የማይደብረው ከሆነ ሜቢ ደግሞ በቃ አይሆንም ምናምን ብዬ እኮ አድርጌ ያውቃለሁኝ አይደል? እንዲህ ምን አዲስ ነገር አይደለም። ገና ነው ይሄ ነገር። ለሙናችሁ ነው ያልሽኝ። ታውቆሻል ግን ለሙናችሁ ከመቼው ይሄ ነገር ተፈጠረ ነው እኮ ያልሽው። ወደ ቤቱ ተመልሷል። ይሄ ነገር ኖም ታውቂያለሽ። ትላንትና ሲመጣ ታውቂያለሽ። ሰው እንደማያውቅ ሰው አክት ማድረግ አይጠበቅብሽም በዚህ ያህል ልክ። ስሚኝ ትላንትና እኮ አሳስቆሽ እኮ ነው አይደል? እንዲያስነን መውጣት ስትፈልጉ ትወጣላችሁ፣ ከኔ ጋር ማሳለፍ ስትፈልጉ ታሳልፋላችሁ። እንደፈለግን ሊሆን ነው አይደል? ትልቅ ጥፋት። አንድ ነገር ልንገርህ፣ እሱ እኮ ምንም አላደረገም። ቻይ ምን እንደሚያመጣ ያልፈለገችን እሷ ናት ያላስከበረችኝ። ተረዳሽ ማለት በሰላም ከኔ ጋር ሲያወራ ሲደሰት ምናምን ደስ ያላችሁ ሰላሙን አትፈልጉም ማለት ነው? አልፈልግም። ይኸው ሰላሙን። እሺ ታዲያ ለምን ደህና ናችሁ? በእግዚአብሔር ነው የሚደክመው ምናምን ያላችሁት ውሸት። ለምንድን እንደዚህ የምትብኝም? በቃ ለምንድን እንደዚህ የምትሆን? ልጄን በስነ ስርዓት ይመጣል ያያል። በቃ አለቀ። አሁን እኔ ከእሱ ጋር ኢንጆይ ማድረግ ፈልጋለሁ። አልወጣም። ለምንድን ማትወጣ? አልወጣም። እስኪ ልባለሽ አንቺ እኔ ታስወጪኛለሽ ወይ ደግሞ እሱ መጥቶ ከዚህ ቤት ጠበቅ ያለው ሲጀመር እሱም ይሄንን ስለሚያውቅ ነው ማለት ኝበት ነው ማድረግ። ተረጋጊ። ሁሉን ነገር ሳምና የምታሳፍሪው ቸኩለሻል። ተረጋጊ፣ በጣም ተረጋጊ። እዚህ ላይ ልክ እንደዚህ አይነት ሰው መሆንሽን ስላሳወቅሽኝ ቴንክ ዩ። ግርብሽም ላንቺ ሜሪ ውጪ ታያት። በቃ ታደርጊያለሽ ውጪ ሁሉን ነገር ታደርጊያለሽ። እኛ እንወጣለን። ሰላም ሆነናል ስላቸው እንኳን ደስ አለሽ ከማለት እኮ ነው የሚጀመረው። ኢቨን ምንም ማያውቁም አይደለም ያውቃሉ። ሌሊት ያውቃሉ። ትናንትና ባለፈው ስንገናኝ ያውቃሉ። ደግሞ ጥሩ ሆኖ ታገኙታላችሁ። ብቻ እኔ ምንም የሚፈጠር ምንም የሚጎዳኝ ነገር የለም። ምክንያቱም እስከዛሬ የምጎዳ አይነት ሴት በሆን ኖሮ ባሳለፍኩት ጊዜያቶች ተጎድቼ ተሰብሬ የምቀር አይነት ሴት ሆን ነበረ። እነሱ ደግሞ እውነቱን ለመናገር በቅርቡ ነው የመጡት። ረጅሙን ጊዜ ብቻዬን ነው ታግዬ ያሳለፍኩት። ስለዚህ ምንም የሚከብደኝ ነገር የለም። ነገ ምንም የሚፈጠር ምንም የሚከብደኝ ነገር የለም። አበቃ ይሄ ነው የሚሆነው። ሲጀመር በቃ ይሄ ነገር ከተፈጠረ በኋላ አትሊስት ዙሪያዬ ሰላም ነው። እኔች ብቻ ሰላም ናቸው። ከፋሚሊም ጋር ያለኝ ነገር ጥሩ ነው። ከአንዳንድ ሰዎች ውጭ እቀጥላለሁ። ካልሆነ ግን አልሆንም። ኖሮ ምንም የሚሰብረኝም ምንም የሚጎዳኝም ነገር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ዳኒና ሜሪያም ሩታ ባረጉት ብዙ ሰዎች እንዳው ደጋረጋት ሩታ ያቋም የላትም መድረሽ ማጽዳት ያለባትን ነገር እያጸዳይ ምህር ትፈልጋለች። ሩታ ሀብቴ እስከ ዛሬ በእርግዝናዋም ሆነ በወልዳ ማንም ሰው ከጎን አልነበረም። ማንም ሰው በብቻዋ ተዋክታ ይሄን ሁሉ ኦደንስ የመራሽ ጀግና ናትና ማንም ሰው አያስፈልጋትም። ራሷን በማጽዳቷ እኔ በጣም ደስተኛ ነኝ። ማለትም ሁሉም ሰው የራሱን ህይወት አስከብሮ ሰው ህይወት ላይ የሚዘብነው አብርሽ አቋም እንደሌለው ስለሚያውቁ ነው። በአቋሙና ራሱን ማስከበርና ትዳሩን ማስከበር ስለማይፈልግ ማንም ሰው እየመጣ በትዳሩና በሚስቶቹ በሚያፈቅራቸው ሴቶች ላይ የሚዘብኑባቸው የአብርሽ ማንነት ነው። በሱ ማንነት እንጂ እሱ ቢያስከብር ቤቱን ማንም ሰው እናንተ ዘር የሚል የለም። አሁንም ሁሉም ሰው በአብርሽ ቤት የሚነግደውና የሚሾፍረው የእሱ አቋም ስለማያስከብር ነው። ትዳሩን ስለማያስከብር እነ ሜሪያምም በገዛ ቤቱ የገዛ ሚስቱ ውጪ ብለው አይናገሩም ነበረ። ውጡልኝ ያለቻቸው አነጋገራቸውን አናዷት ነው። በእውነት ነው የምላችሁ። እነሱ ግን ውጪ ሂጂ እዛው አገኙ ብለው ማዘዝ ይችላሉ? አይችሉም። ስለዚህ ይሄ ድራማ ነው። ድራማው እየቀጠለ ነው። ምንም አቆም በትንሽ ሰዓት አያቆምም። ስለዚህ
እስቲ ላይክ ሰብስክራይብ አድርጉ ውዶቼ ማሮቼ። አንዳንድ ሰዎች አብርሽ ሊበቀላት ነው። አንዳንድ ዩቲዩበሮች አላችሁ በጣም ሙስሊም፣ እኔ ሙስሊም ሆናችሁ የዚህን ያህል መውረዳችሁ ለራሱ በጣም ነው የሚገርመኝ። ወለት ነው የምላችሁ። እኔ እችን የወሎ አሽቃባጭ እኔ በእውነት አዝማሪ ያሏት ለካ ወደው አይደለም አዝማሪ እምርም አዝማሪ። ሰው ልጅ እንዴት ለሴት ልጅ የዚህን ያህል ጥላቻ ታዘ? እንዴት ትናንትና ለመጣይ ሴት ተወግና ራሷን ትከራከራለች? ሄርሜላ ማለት እኮ የሜዳ አህያ ናት። በእውነት ነው የምላችሁ። ምንም ነገር የማትሰው የሰው ልጅ አባትና ልጅን አለያይቶ ራስ ያደርጋለሁ ማለት ይሄ ሜዳ አህያነት ነው። ግብረ ገብ ያለው ቪዲዮ አይደለም። እኔ ቪዲዮ ስትጭኑና ስትሰሩ ስትናገሩ ኮሜንት ትጽፉ ይሄን ነገር ያስተምራል፣ ይሄ ነገር ይመልሳል፣ ይሄ ነገር ስህተት ነው ብላችሁ ብትናገሩ በጣም ደስ ይለኛል። በእውነት ነው የምላችሁ። እኔ እኮ በኮንፊደንስ እንደዚህ የማወራው ጥፋትን ጥፋት ነው ብዬ ስለማወራ እኔ አብርሽ አሁንም ነገም ተነገ ወዲያም ራሱን ስለማያስከብር መሄድ አልተውም፣ እሄድበታለሁ። አውቆ ነው እንደዚህ የሚያንዘላዝለው። ቪዲዮ እንዲሄድ በቃ ርቆ እንዲሄድ ይፈልጋል። ነገሮች እንዳያቆሙ በሱ እንደሚሰራ ይፈልጋል። እሱ ታዋቂ እንዲሆን ይፈልጋል። ታዋቂ የሚሆን የሚፈልገው ደግሞ ኔጌቲቭ ሰርቶ እንደሆነ ይሄንን ጠንቅቀን እናውቃለን። ግሪስ ፋሚሊ አብሶ የድሮዎቹ ታውቃላችሁ፣ እናንተ ትታችኋል፣ አውቃለሁ። እኔ ደግሞ ዩቲዩበር ስለሆንኩኝ መተው አልቻልኩም። አብሬ እየሰራሁ ነው። እስቲ ላይክ አድርጉ ይሄን ቪዲዮ እና ሩታ ሀብቴ ዛሬ በተናገረችው ንግግር ራሷን በማጽደቷ ለባሏ ቦታ ሰጥታ ተው በቃችሁ፣ በቃ እሱ ሊመጣ ነው፣ በቃ ምንም አላለችም እኮ ሊመጣ ነው አብርሽ ይሄን ነገር አይፈልገውም፣ ሂዱና ትመጣላችሁ ነው ያለችው። እሱ በሌለበት እንደፈለጋችሁ ናችሁ፣ እሱ እያለ ግን እናንተን እንዲያገኝ አይፈልግም። ስለዚህ ከልጁ ጋር ከሚስቱ ጋራ ከኔ ጋር ላይፍ ማሳለፍ ይፈልጋል፣ ጊዜ ማሳለፍ ይፈልጋል እና ብዙ ታይሞችን እየተጫወትን ነው። እኔ በሱ እተማመናለሁ፣ በቃ ምንም አያረገኝም አይጎዳኝም ማለት አንድ ሰው በባሏ አልተማመነችውን በመንደር ሰው ነው እንደ ሰው የሚተማመነው? አንድ አብሯት የኖረ ሰው የልጅ አባት ያደረገችውን ሰው ካላመነች ማለት ነው የምታምነው? ድሮም እኮ አለማመን አይደለም ባሌን አላስነካም አልፈልጋችሁም ሴት ጋር ትሄድብኝ በማለቷ እንጂ አብርሽና ሩታ ምን አይነት ጠብ ነው ያላቸው? ሲ ሐቂቃ ስለዚህ እንደዳኔ በጣም የገረሙኝ በነገራችን ላይ በእውነት ነው የምላችሁ። ለሽ የዚህን ያህል የሰው ትዳር ውስጥ ለመግባት አስፈለገ? የሰው የራሱን ትዳር ሳያስተካክል የራሱን ህይወት ሳያስተካክል ሰው ህይወት ላይ ለሽ እንደዚህ ለመግባት አስፈለገ? የራሱን ህይወት ሳያስተካክል አላቅም። እነሱ ምን አስበው እንደሆነ ለድራማው እንዲቀጥል እንደሆነ እርግጠኛ ነኝ 100%። ዳኒና ማይራም ተመካክረው እንዳደረጉት እርግጠኛ ነው ብዬ የማወራው። ለምን ሩታና ዳኒ አብርሽ ሄርሜላ ለድራማቸው ተመካክረው ነው ይሄን ሁሉ ነገር ያደረጉት ብዬ ነው የማስበው። በእውነት ነው የምላችሁ። ለምን ብትሉ ይሄ ሁሉ ነገር ሲፈጠር አንድ አቋም ማስተካከል የሚችለው ማቆም የሚችለው አብርሽ ነው። ይሄ ሁሉ ድራማ ሲሰራ የነበረበትን እሱ ነው ካለ ነው ሁሉም ነገር ይቆማል ማለት ነው። አሁን ብዙ የሱ ወደንስ ሊበቀላት ነው፣ እሷን አይፈልጋትም፣ ሩታን ለልጁ ብሎ ነው እንጂ ልጁን የሚወድ እኮ ሚስቱን ስለሚወድ ቤቱን ስለሚወድ ነው። አላያችሁም? ትናንትና አልጋው ላይ ይሄ ነገር ሌላ ነገር እያስታወሰኝ ነው ወረረኝ ምናምን እያለ እኮ ነበረ። አልሰማቸውም እንዴ? የድሮ ማንነቱን ምን እዛ ቦታ ላይ ምን እንዳሳለፈ እኮ እያስታወሰ ነበርና በአንድ ጊዜ ማለት ነው። ስለዚህ እንዴት ሚስቱን ይበቀላታል? እሷም እኮ አንዳንድ ጊዜ ታምናላችሁ እንደ ቪዲዮ ተያዘ ምናምን ስትባሉ አምናችሁ ትቀበላላችሁ ማለት ነው። አሁንም ድረስ ድራማ እየተሰራባችሁ እንደሆነ አላመናችሁም? በቃ ባንዴ አብርሽ ተገልብጦ ሩታ ጋር እንደዚህ ቪዲዮ ሲሰራ እንደዚህ ሲያሽቃብጥ ከልጁ ትንሽ እንኳን ድራማ እንደሆነ እንዳልተጣሉ አታምኑ ማለት ነው። በቃ እናንተ በቃ ጥቁሩን ቀይ ነው ካላሏችሁ አታምኑ ማለት ነው። እስኪ ላይክ አድርጉት፣ ይሄን ቪዲዮ ሰብስክራይብ አድርጉ። ዛሬ ዱባይ ዝናብ ነው። የዝናብ ቪዲዮ ሰርቼ ነበር ግን አልተመቸኝም መልቀቅ። በጣም አስቸጋሪ ነው፣ መውጣት መግባት አንችልም፣ ቤት ውስጥ ነን እና ላይክ አድርጉ ማለት ነው። ሩታዬ ዛሬ ባደረገችው እኔ ደስተኛ ነኝ። ተመካክረውም ነው ንግግሯም ደግሞ ለሱ ቦታ በመስጠቷ የበልጇ አባት እንዳይነካባት በማድረጓ የተረበሻችሁና እሷ ከዳቻቸው ባንዴ ምኖቿ ናቸው። እሷ እኮ 9 ወር ሙሉ አራሷን ይሄው 5 ወር 6 ወር ሙሉ ከማን ጋር ነበረች? ከፈጣሪዋ ጋር እኮ ነበረች። ማን አለ ከጎኗ? ቪዲዮ የሚሰራ ሰው እንጂ እኮ ጓደኛ የላትም ነው። ዳኒና ማይራም እኮ በዚህ በ20 ቀን ውስጥ ነው ያየናቸው። ቪዲዮ ሲሄዱ ግቡና ወር አልሞላቸውም ከመጡ ማለት ነው። ከመጡ በኋላ ለራሱ ነገሮችን አበላሹ እንጂ መንገድ አላስያዙም። በእውነት ነው የምላችሁ። እንደውም ማያስፈልጊ ሩታን የማይመጥን ቪዲዮ የተለቀቀው እነ ዳኒ ከመጡ በኋላ ነው። ሀቂቃ ከሆነ ማለት
የባልና ሚስት ጠብ ነው፣ ጭቅጭቅ ነው፣ ድራማ ነው። እነሱ ግን በክፋት ወደ ቪዲዮ ለራሱ መቀረጽ የደረሱት እነ ዳኒ ናቸው። ይሄንንም ስሟን ያስጠፉት አሁን ያሰደቧት እነ ዳኒ ናቸው። ሀቂቃ ነው የምላቸው። ማይረም እና ዳኒ ያሰቡት ሀሳብ ትክክል አይደለም ማለት አንድ ሰው ለድራማም ቢሆን ቪዲዮ ተቀረጸ አብርሽ ማለት እሱ ሲጀመር ራቁቱን ነው ሚዲያ ላይ የሚካበድ ነገር አይደለም። እና ለሩታ ጠቀማት ብዬ የምለው ምንም ነገር አለ ብዬ አላስብም። ፖሊስም ያመጡት ትክክለኛ እሷ መሄዷ ስለማይቀር እሷ ራሷ ናት ያመጣችው። እነሱ ቪዲዮ ለመጫን ብለው እንጂ ያዛ ውስጥ የገቡት እነሱ አይደለም ፖሊስ ያመጡት።